እሺ እንዴት ተሰነበታችሁ? እንደምን ዋላችሁ አደራችሁ? አንድ ቃል ትዝ ብሎኛል እዚህ ቆሜ ለዛ ነው። እሺ ዛሬ እንግዲህ የጌታችን ኢየሱስ ክርስቶስ ከዲያብሎስ ጋር ከተዋጋ በኋላ ሂድ አንተ ሰይጣን ለጌታ ለአምላክህ ስገድ እሱን ብቻ አምልክ ተብሎ ተጽፏልና ነው። ያን ጊዜ ዲያብሎስ ተወው መላእክት ቀርበው ያገለግሉት ነበር ይላል እና ከውጊያው በኋላ ጌታ ሰይጣንን በስሙ ጠርቶ ገስጾ አባረረው እና ከዛ በኋላ መላእክት ወናሁ መጹ መላእክት ይትላከው መላእክት መተው ያገለግሉት ነበር ይላል እና እንግዲህ ለክብርና ለረድኤት መላእክትን ቢሆን የምንበቃው የራሳችንን ድርሻ ከተወጣን በኋላ እንደሆነ እንረዳለን ማለት ነው። እንደው ዝም ብሎ ብቻ እኛ ረድኤተ መላእክትን ረድኤተ እግዚአብሔርን እንሻለን። ብዙ ሰው እንደዛ ነው። ጠላቱን ሰይጣንን ሳያውቀው ከጠላት ሰይጣን ሳይለይ ወደ እግዚአብሔር ረድኤትና መግቦት ውስጥ የመግባት እድሉ በጣም ጠባብ ነው። በእርግጥ መላእክት መቼስ አንዳንድ ጊዜ በደለኞችንም ረድተው ከበደል ያወጣሉ። ግን የቅዱሳን መላእክት የቅዱሳን ወዳጅ ለመሆን ከሰይጣን መራቅ ከሰይጣን መለየት ያስፈልጋል። ቢያንስ ሞክረን ረዳት እኮ ማለት ባለቤቱ አድርጎ አጋዥ ደጋፊ ማለት ነው አይደል? ዋናው ሰሪው ባለቤቱ ነው እና አሁን ያለው የቅዱሳን መላእክት ወዳጅነት መመርመር አለበት። ብዙ ክርስቲያኖች የቅዱሳን መላእክት ወዳጆች እንደሆኑ ያስባሉ፣ ይናገራሉ። የቅዱስ ገብርኤል ወዳጆች እንደሆኑ፣ የቅዱስ ሚካኤል ወዳጆች እንደሆኑ፣ በቅዱስ ገብርኤል በቅዱስ ሚካኤል ተራዳኢነት በጣም እንደሚታመኑ ይናገራሉ። አንዳንዴም እንደዛም ያሳያሉ። ግን ህይወታቸውን ማየት ያስፈልጋል። ህይወታቸው ምን አይነት ነው? ጭልጥ ባለ ኃጢአትና ጭልጥ ባለ ዓለማዊነት ውስጥ ከእግዚአብሔር ፈቃድ ርቀው እየኖሩ ማለት ነው። ከእግዚአብሔር ሐሳብ ከእግዚአብሔር ፈቃድ በራቀ ህይወት እየኖሩ ቅዱስ ሚካኤል ወዳጄ ነው፣ ቅዱስ ገብርኤል ወዳጄ ነው፣ ቅዱስ ኡራኤል ወይም ሩፋኤል ማለት አስቸጋሪ ነው የሚሆነው ማለት ነው። ይሄን ስናይ ስህተቱ የራሳቸው እንጂ የቤተ ክርስቲያን አይደለም። እግዚአብሔር እንዴት እንደምንኖር ከሱ ጋር እንዴት መኖር እንዳለብን በወንጌል አስተምሮናል። ወንጌል ያ ነው። ክርስቲያኖች ሁሉ በወንጌል መኖር አለባቸው ማለት አማኞች ሁሉ በቃለ ወንጌል በቃለ እግዚአብሔር መመራት አለባቸው። እንደገናም ደግሞ ጠላት ዲያብሎስን ጥንተ ጠላታችንን ዘንዶው እባቡ የተባለውን የዚህ ዓለም የጨለማው ዓለም ገዢን ፈቃድ መተው አለባቸው። ሁርም ድሬ ሰይጣን ማለት አለባቸው። ቤተክርስቲያን ስናስተውለው በጣም በአፋችን የተለመደ መለየት ይገባል። ሰይጣንን ይዞ አዝሎ አባብሎ የእግዚአብሔር መሆን የቅዱስ ገብርኤል ወዳጅ ነኝ፣ የቅዱስ ሚካኤል ወዳጅ ነኝ፣ ዝክሩን እዘክራለሁ፣ እንዲህ ያለ ስፍራ ሄዳለሁ በቃ ሰይጣን ሂድ ነው። ይሄ ነው ምስቅልቅል ያለ ዝም ብሎ ውጥንቅጥ የሆነ የሰዎች እምነት ይሄ ነው። ሰይጣንንም እዚህ ጋር ከሰይጣን ጋር ወዳጆች ናቸው፣ እዚህ ጋር ደግሞ የመላእክት ደግሞ የቅዱሳን ወዳጆች ነን፣ የእግዚአብሔር አገልጋዮች ነን ይላሉ። ጌታችን ቁርጥ ያለ ነው የተናገረው። ቁርጥ ያለ ነገር የተናገረው እንኳን እኛን ይቅርና እንኳን እኔን የመሰለውን ደካማ ይቅርና ቅዱስ ጴጥሮስን እዛው አሁን ሰው ምን ይለኛል፣ ሐዋርያት ምን ይላሉ፣ እሱም ያኮርፋል አላለም።
ሽሜ ቢሆን ጥሎ እልም ነው የሚለው ነው ሽሜ። ብዙ ክርስቲያኖች ካህናት የመገሰጽ አቅም ካለን ማለት ነው አቅም ካለን ራሳችን የተሻለን ከሆንን መገሰጽ በጣም እንፈራለን። ለምን? አንዱን ሰው እንዲህ ያለ ቃል ብንናገረው ምንድነው የሚያደርገው? ያሳድማል። ራሱ ይሄ ጥሩ ነበር አይደል? ራሱ ብቻውን ተነስቶ ይሄዳል። ብፁዕ ስንለው አንተ እኮ የእግዚአብሔር ሰው ነህ፣ አንቺ የእግዚአብሔር ሰው ነች፣ አንቺ እኮ ለዚህ ቤተክርስቲያን የአጥቢያችን ቤተክርስቲያን አንተ እኮ የአጥቢያችን ቤተክርስቲያን መሰረት ነህ። ይቺ ቤተክርስቲያን የቆመችው አንተ ላይ ነው። አንተ እኮ ትንሽ እንደው ብትናወጥ ዞር ብትል ቤተክርስቲያናችን ምን ትሆናለች? ትፈርሳለች። ጥበቡ ገብቶታል። አንተ ልጅ ነህ እንዴት ታወቅ? ሰምተህ ነው ወይስ ታዝበሃል ማለት ነው? ገልጾለት ነው። ማን የገለጸለት? መቼም ስጋና ደም አይደለም ጥበቡ። ይሄንን ስጋና ደም አልገለጸንም። እና እንዲህ ያሉ ነገሮች አሉ በቤተክርስቲያን የሉም? አሉ። እንዲህ ያሉ ካህናትም ይወደዳሉ፣ ያሽጎደጉዱታል። በቃ ምን ቸገረኝ ብለው እልፍ አንተ መሰረት ነህ ይሉና ምን ያፈርሰን እኮ ነው ያለው። ዞር ይሉና ሊበትነን ሊንደን ነው። ስጋውና ደሙን ያልተቀበለ ንስሐ ያልገባ በመጀመሪያ ምን አይነት መሰረት ሊሆን ይችላል? እንዴት ሆኖ? ቃሉን አያዳምጡም እኮ የሉም እኮ። እኔ በጣም አዝናለሁ በእውነት አንዳንድ ጊዜ አዝናለሁኝ። ስብሰባ ሲኖር በጣም ስለ ቤተክርስቲያን ጉዳይ የሚናገሩ ንግግራቸው ለነገሩ ዓለማዊ ነው። የቤተክርስቲያን የወንጌል መዓዛ የመንፈሳዊነት ለዛ ጨርሶ የለውም። ያው የዓለም ትምህርታቸውም እውቀታቸውም ችሎታቸውም ውሎ አዳራቸውም በዛው በዓለሙ ላይ ስለሆነ የቤተክርስቲያን ከየት ይመጣል? እና የስብሰባ ቀን የመጀመሪያ እንትኖች እንደውም ያን ጊዜ እነዚህ በጎቹ ዝም ይላሉ፣ ይፈራሉ። ንግግር ሁሉ ይጠፋባቸዋል። ተናገሪ እንኳን አንደኛ አመራር ላይ አንደኛ ገባ ወጣ፣ ወንጌል ሲነበብ ወንጌል ሲተረጎም ወንጌል ምንም። በጣም አዝናለሁ። ቀደም እንዳልኳችሁ የቤተ ክርስቲያን የመጀመሪያዋ ትምህርት አትብገጽ ወኩለንታይ በአርያ በትምህርተ መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስት ሥላሴ እንዘ አአምን ወተማሐፀን እክህደከ ሰይጣን በቅድመ ዛቲ እሜ ቅድስት ቤተ ክርስቲያን እንታይ ኢቲ ስምኤ ማርያም ጽዮን ለዓለመ ዓለም። አያቴ በዛ ድሮ ትዝ ትለኝ ልጅ ሆኜንም አላውቅ ነበር። ይሄንም ሳልማር ጦን ለዓለመ ዓለም ነበር የምትለው። ምንድን ይሄ ጦንን ነበረ ለካ ጽዮን መሆኑን እግዚአብሔር ያውቀዋል። አረ ጦን ለዓለመ ዓለም እና እኔ ምን ነበር ለብቻ ጦን ለዓለመ ዓለም እላለሁ። በኋላ ያው ጽዮን ለዓለመ ዓለም ሆኖ እንትን አለ። እነሱ እንኳን ይችላል። አሁን ብዙ ሰው ስራዬ ብሎ ይህችን ጸሎት ይጸልያል። ይሄ የተማረው ባለጸጋው እንደው ጎምቶ ስንለምነው የሆነ ገንዘብ ጣል ሊያረግ ይችል ይሆናል እንጂ ይሄን እክህደከ ሰይጣን ይላል። በዚች በቅድስት ቤተክርስቲያን ጉባኤ ፊት ቆሜ ሰይጣን ጠላት ሆይ ክጄሃለሁ ይላል። ክዷል። ይሄን አሰምቷል፣ ይሄን አሰምታለች። እንዲሁ እኮ ነው የምንመላለሰው እኮ እንዲሁ ነው። ይገርማቸዋል። እና የመጀመሪያውን ሙገሳ ሰው ሁሉ ይፈልጋል። እኔም እፈልጋለሁ። የሰው ስጋ ሁሉ ሙገሳ ይወዳል። በጣም ሙገሳ ትንሽ አድርገን አንዳንድ ጊዜ እንደው በቃ አንዳንድ ጊዜ ይገርመኛል። ካህናት ያው ልማዳችን ነው። ከጥንት ጀምሮ የሆነ ዝክር እንበላለን፣ ድግስ እንበላለን፣ ከዛ ስብሐት ይባላል። ከዛ ተነስተን አንዳቸው መርቅ ይባልና
በቃ የምስጋና ማዕት እናያሽ ጎደጉደዋለን። የበላነው ምናልባት የ100 ብር ቢሆን ነው የ1000 ብር ምርቃት ምን መርቀው ምንድን ሰዎችን እያሰነፍን ይሆን እያበረታታን ይሆን እየባረክን ይሆን? እኔ አንዳንድ ጊዜ ግራ ይገባኛል። በጣም ከሚገባው በላይ የማይገባ እንጀራ በልተን ስጋው ደግሞ የማያበላ የሚያዘናጋ ምስጋና እንዳይሆን እፈራለሁ። ሰዎች በዛው እንዳይርቁ ተግሳጽ እንዲለምዱ አላረግንም እና አንተ ብፁዕ ነህ በሚገባው ጊዜ የዮና ልጅ ስምዖን ሆይ አንተ ይሄን ስጋና ደም ስመይከሰተ ለከ ዘንተ ዘሥጋ ወደም ዘእንበለ አቡየ ዘበሰማያት በሰማይ ያለው አባቴ እንጂ ስጋና ደም ይሄን አልገለጸልህምና አንተ ምንድነህ? ብፁዕ ነህ። ብፁዕነት ይሄ ነው። የእግዚአብሔር ማህደረ እግዚአብሔር መሆን ፈቃድ እግዚአብሔር በአንተ ሲገለጽ ነው። እንደ እግዚአብሔር ሐሳብ መኖር ነው ብፁዕነት። ከዛ አንተ አለት ነህ፣ መሰረት ነህ። ቅድም እንዳልኳችሁ ሰው ሁሉ ምስጋናን ይወዳል። ያለምንም ቅሬታም ደግሞ እናመሰግናለን። ያለምንም ቅሬታ ብፁዕ መባል የለመደ ሰው ሰይጣን ሲባል መድፍ ነው የሚተኩሰው አይደል? ቅድም ደሽም ያልከኝ ሞክራትና አልከኝ አይደል? ይቀርብ ይሻላል። እቺን ሞክራትና ምን እናደርጋለን? አይዞህ ይደለም ምን ነው ማለት አሳደገው ሰላማዊ ሳጥሩ ነው። ሰላማዊ ነው አይደል? ወደ ሁከትና ወደ ብጥብጥ ወደ ጎዳና ነውጥ እንዳያድግ እንጂ እና ምን ለማለት ነው? ሰው ሁሉ ይሄን ይወዳል። ኋላ ግን ምን አለው ጌታ? የሰው ልጅ አለው ጌታ እንደው ጴጥሮስ እችን ሙገሳዋን ብቻ እዚሁ ላይ በቃ ብፁዕ ሆኖ አሁኑኑ ፓትርያርክ ሆኖ አሁኑኑ ቀያፋና ሐና ከዛ ለቀው ቦታ እንደው ጉብ ቢል ደስ ባለው ያለው ይመስለኛል። ጌታም ሄሮድስን አባሮ በዛ በዳዊት ዙፋን ላይ እንዲቀመጥ ነው ምኞቱ። አሁን ምን መስቀል እንደማሳየው ነው አለ። ልቡን ሳያይ አይቀርም ጌታ። ሹመት አለ ከተደላደለ ልንገባ ነው ሰሞኑን ኢየሩሳሌም ያለ ይመስለኛል። በቃ አሁን እንግዲህ እኔ ቀያፋ ቆይታ አባከናና አሁን ልትለቅ ነው ቃና ጌታም ወደ ሄሮድስ ምን ይባረር ነው ከሮሜ መንግስት ነፃ ወጣን ያለ የምስጋና ሲጎደጎደለት ደስ ሰላም ታቢት ደስ ሲል እኮ ምስጋና ደስ ይላል አይደል? በጣም ነው ደስ የሚለው። ጆሮአችን ምስጋና በጣም ለምዷል፣ ውስጣችንም ለምዷል። በጣም ምስጋና ተግሳጽ ነው የጠላው እንጂ ይሄን እንወዳለን። እና በኋላ ምን አለው ጌታ? የሰው ልጅ ወደ ኢየሩሳሌም ይወጣል፣ በሽማግሌዎች በካህናት አለቆች በጻፎች ምን ይሆናል? ይያዛል፣ ይሰቀላል፣ ይገደላል፣ ይሞታል፣ በሶስተኛውም ቀን ይነሳል። ቅዱስ ጴጥሮስ እቺ በሶስተኛው ቀን ይነሳል ምንም አልሰማትም። ይገደላል፣ ይሰቀላል፣ ይገላታል፣ ይዋረዳል ሲለው ጭው ወለ ጆሮ ጮኸ። የቅድሙን ረበሸበት። የትኛውን? ብፁዕ ነህ አለት ነህ የመንግስተ ሰማያት መክፈቻ እሱ የመሰለ የመንግስተ ሰማያት መክፈቻ የሰማይ ወዳለ ቤት ያለው የኢየሩሳሌም የመቅደሱ መክፈቻ እዛ የሊቀ ካህናቶች ነውና ደነገጠ። በቃ ብዙ ጊዜ ጥሩ ጥሩ ነገር ሲነገር ደስ ይለንና ኮምጠጥ ሲል ንስሐ ግቡ ስጋው ደሙን ተቀበሉ ሲባል ምን አለ ሰባኪ ቄስ የቅድሙ ላይ ቢያቆሙት ኖሮ እንላለን። ታችኛዋን ምዕራፍ አንወዳትም። ንስሐ መግባት የሚባለው ነገር ጭንቅ ይለዋል የሰው ልጅ ሁሉ። እዛው ከሰይጣን ጋር አብሮ እየተዛምዶ የእግዚአብሔርን መሆን ነው የሚፈልገው። እና ምን አለ ጴጥሮስ? ደነገጠና አለ እኔ ነኝና ያለው። እንደውም ገርማቸዋል። እንዲህ ናትና አሁን ኢየሱስ ልክ አይደለም ማለት አሁን ጌታ የቅድማ ማር የሆነ ነገር አዝነው አሁን ደግሞ እንደገና ሌላ ነገር ይጨምርበታል እንጂ ይሄማ ዝም አልልም ማለት በቃ አሁን በቃ ለካ ከፍ ከፍ ብሏል። ቅዱስ ጴጥሮስ ራሱ የጌታም አማካሪና መካሪ ከአማካሪ ወደ ምን ወደ መካሪ ያድጓል። አማካሪ ጥሩ ነው፣ እንዲህ ቢሆን አይሻልም ነው አይደል? አማካሪ ይሄኛውም እኮ ጥሩ ነው። ለመሪ ማማከር ማለት አይ እንዲህ አደርግ ከተባለ ይሄ ወደ መካሪ አዛዥነት ተለውጧልና የአማካሪነት እንደው ክቡርነቱ እየተባለ ይሄ ቢሆን ጴጥሮስ ጌታን ለብቻ ወሰደና ምን ያደርገው ጀመር?
ይገስጸው ጀመረ። ይሄ ጌታ ሆይ ይሄ ባንተ ከቶ አይሆንም አይደርስብህም አለ ይላል። በዚህ ጊዜ ጌታ ተቆጣ። ጌታ ተገዶ አይደለም የመጣበት ተልእኮ እኮ ይሄ ነው አይደል? መስቀል ለጴጥሮስ በጊዜው አላስደሰተው። በኋላም ደግሞ ምን አለ? ሞክሮ ነበር ጉዞ ሲያየው ገና ሲጀማምር ሊቀ ካህናቱ ግን ይገባ እናቴ ቁልፉን ይዞ ገባ። እዛ ገና ገረድ ጠመደችው። ገና በር ገረድ ፈተና መጣ። ደነገጠ። የመንግስተ ሰማያት መክፈቻ ሰጥቻለሁ፣ በሰማይ በምድር የፈታኸው በሰማያት የተፈታ ይሆናል። አንተ አለት ነህ፣ አንተ ብፁዕ ነህ። መንግስተ የሲኦል ደጆችም አያናውጧትም የተባለው ሰውዬ የሲኦል ደጆች ገና ሌላ አንድ ትልቅ ጉዞ አለ። እማናየው የመስቀል ጉዞ፣ የወንጌል ጉዞ አለ ከፊታችን። ወንጌል ሲማሯት፣ ወንጌል ሲሰሟት ደስ ትላለች። መኖር ሲጀምሯት ጉዞ ፍኖተ መስቀል ሲጀመር ነው ፈተናው የሚጀምረው። እና እዛ ጋር ያው ደነገጠና አይ ይሄን የምትዩ ሰውዬ መጀመሪያ ምን ብሎ ነበረ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ያለው። አሁን ደግሞ ምን አለ? አላውቀውም ብቻ አይደለም የሕያው እግዚአብሔር ልጅ ክርስቶስ ያለውን ምን ባላት ቃል ተካው? ሰውዬ ይሄን የምትይውን ሰውዬ አለ። ጌታን ማን አለው? ሰውዬ አለው። ባለሽን ሰውዬ ብትይው ደስ አይልም። ሴትዮ ይልሻል። መካካት ተጀመረ አሉ ሊቃውንቱ። ምርር ሲለው የኔ ፍቅሬ ሆዴ ማሬ ይላል። ሲወድ ባለ በሰላም ጊዜ ማሬ ሆዴ የሚል አለ። ሆዴ የሚለው ትክክል ነው። ቀዳሚ ይሄ ብልጠት ነው አይደለ? መቼም ጠው ብለህ የምታስነው ሆዴ ከተባለ የሰጠት ነው። ሆድዬ ይላል። እሱ ጥሩ ነው፣ እውነት ነው። ማሬ ሆድዬ አንጀቴ፣ ይሄም ጥሩ ነው። አንጀት ለምትሞላዋ አንጀት አርስ። አንጀት እንኳን ስሜትንም ይገልጻል አይደለ? አዎ፣ ሀዘንን አንጀትን ቁስል ይላል እኮ። ስናዝን ሆዳችን ስፍስፍ ይላል። ምግብ ብቻ አይደለም የሚሸከመው እንደው ነገሩን ነው። እና ያ ሲባል ሰውዬ በስማ ሴትዮ ቅዱስ ጴጥሮስ ምን አለ? ይሄንን አንተ ያለች እኮ እሷ እኮ ጌታን እኮ አላቆላመጠችም። የሕያው እግዚአብሔር ልጅ አላለች፣ ክርስቶስ ንጉሥ አላለች፣ የዓለም መድኃኒት አላለች። እንዲህ አንተ ከዛ ከናዝሬቱ ከኢየሱስ ጋር አላየሁህምን ያለችው። የናዝሬቱ ኢየሱስ የምትለው ስም እንኳን ገና ጌታ አይደለ መምህር አይደለ አላለችው። አይ እኔ ይሄን የምትይውን ሰውዬ አላውቀውም አለ። የሚየዋ መስቀል ፈታኝ ነው። ሁሉ ይበተናል እኮ መስቀል ይጠባጠባል እኮ። መስቀል ጋር የሚደርሰው ትንሽ ሰው ነው። እና አሁንም አንተ ይሄ ከቶ አይደርስብህም። እንደው በቃ ተሽሞንሙኖ ያቺው ጥሩ ያቺው እንደው የፊልጶስ ቂሳሪያ እንደው ማዕረግ ሙገሳት ሷን ጠጥቶ ይኸው ስጋችን እንዲህ ነው። አሁን በዚህ ጋር ቅዱስ ጴጥሮስ ናለም እኮ የምትምለው የኛ ምሳሌያችን መምህራችን ነው። እሱ እኮ አልፎ ሄዷል፣ ተሸክሟል። የፈራውን መስቀል እኮ ሮም አደባባይ ላይ ተቸንክሮበታል። ያውም ወደ ላይ ያለ ቁልቁል ስቀሉኝ ብሎ ማለት ነው። የማለፊያ መንገድ ትምህርታችን ነው። ይኸው ክርስትና ይሄ ነው መንገዱ። እኛ እዚችው ሙገሷ ውስጥ ነው ያለነው። እዚች ውስጥ በቃ መሞከሻሸት የውሸት አባታችን እንደው እርሶ እኮ እንደው አቤት እንደው ካፎ እኮ እንደው ማር እኮ ጠብ ይላል እኮ በቃ እንደው ሲሰብኩ እኮ ወደ ቆሞ እኮ የሚደቅን ይመስላል እኮ። በኋላ ደግሞ ረዳው ሊል ወሬት ነው የሚጠፋው ሊል እኮ እኛ ነገር እኮ አትታመንም እኮ እኛ እና ሄደና ይሄን ሲለው ሳብ አድርጎ ምን ማለት ነው አለ። ሊገስጸው ጀመር። ከዛ ጌታ ሂድ ሆደም ድሬ ሰይጣን ከኋላዬ ይሄ ነው አቋም የሚያሰናክሉንን
የሚያስቱንም ይሉኝታ ይዘን አንተ ምን ሆነ ነው ለመሆኑ እንደው እንዲህ ቅድም ሽሜ አድማ ውስጥ የገባው አይን እኮ ነው አስቸገሩኝና ቸከቸቁኝና ነው እንጂ እኔ እኮ እንደው የለሁበትም የሚሉ አሉ። ተወኝ አይሉ አቋም ክርስቲያናዊ አቋም ከማይገባ ነገር የመለየት አቋም ያስፈልጋል። ከፍ ካለ ወደም ደሬ ሰይጣን እንደው ካልሆነ ይቀያማል ትከፋለች ካለ ደግሞ ወዳጅ እንደው ግድ የለም እኔን እንኳን ተወኝ እንደው በገብርኤል ተወኝ። ሁር እምድሬ ሰይጣንን ሳንለይ የእግዚአብሔር መሆን የመላእክትን ባርኮት እናገኝ አንችልም። አባታችን ቅዱስ ያዕቆብም እንዲህ ሲል ይመክረናል፣ ያስተምረናል። ያዕቆብ መልእክት ምዕራፍ 4 ከቁጥር 5 ጀምሬ ላንብበው። ኃይለ ቃሉ ቁጥር 7 ላይ ነው ያለው፣ ግን ከቁጥር 5 ላይ እንዲያያዝልን ወይስ መጽሐፍ በእኛ ዘንድ ያሳደረው መንፈስ በቅንዓት ይመኛል ያለው በከንቱ እንደተናገረ ይመስላችኋልን? ነገር ግን ጸጋን አብልጦ ይሰጣል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። ስለዚህ እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይላል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል ይላል። እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል። ደግሜ እላለሁ፣ ዲያብሎስን ግን ተቃወሙ፣ ከእናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። ወደ እግዚአብሔር ስንቀርብ እግዚአብሔር ወደኛ የሚቀርበን የመጀመሪያው ምንድነው? ዲያብሎስን ተቃወሙ፣ ሁርም ድሬ ወሂድ በሉት፣ ከእናንተ ምን ይሆናል? ይሸሻል ይላል። እና ጌታችን ፈተናውን ሁሉ ከጨረሰ በኋላ ሰይጣንን ገሰጸው። ሌላ ፈተና እንዲያመጣ አልፈቀደለትም። ምናልባት ያመጣ ይሆናል፣ ጨርሶ ይሆናል፣ አናውቅም። ግን ቅዱስ አትናቴዎስ ዲያብሎስ ፈተናውን ውጊያውን ጨረሰ፣ ዝናሩን አራገፈ ይላል። በእርግጥ እሱ በቤተ ክርስቲያን ቅዱስ ዮሐንስ አፈወርቅ በቤተ ክርስቲያን በዘመነ ሰማዕታት ታሪክ ላይ ቢሆን ማለት ነው። ዲያብሎስ አሁን እዚህ ጋር ጥይቶቹን ሁሉ ጨርሷል። ዋናዎቹን መሳሪያዎችን የተኮሰው እና ሁር እምድሬ ሰይጣን አለው ወመፁ መላእክት ይዝላክዎ። ሰይጣን ከኋላ ወሂድ ሲለው መላእክት መጡ። ወደ እግዚአብሔር ከሰይጣን ስንለይ፣ ከሰይጣን አገዛዝ ስንርቅ፣ ኃጢአታችንን ስንናዘዝ፣ ንስሐ ስንገባ ሰይጣን ከኛ ይርቃል። በቃለ ወንጌል ስንኖር ሰይጣን ከኛ ይርቃል። በፈቃደ እግዚአብሔር መኖር አለብን። ሰይጣን ከኛ ይርቃል። ያኔ ወደ እግዚአብሔር መቅረብ እንጀምራለን። ስንቀርብ እግዚአብሔር ደግሞ እኛን ምን ያደርገናል? ይቀርበናል ማለት ነው። በቅዱስ ጴጥሮስም እንደተናገረው ጌታችን ሁር እምድሬ ሰይጣን እስመ ኢትሄሊ እግዚአብሔር ዘእንበለ ዳሙ ዘሰብ። ሰይጣን ወሂድ ከኋላ የሰውን እንጂ የእግዚአብሔርን አታስብምና። ብዙ ጊዜ የሰው ሐሳብና የእግዚአብሔር ሐሳብ አንድ አይደለም። በጣም በእውነቱ በእግዚአብሔር ቃል ተገዝተን ወደ እግዚአብሔር ካልቀረብን የሰው ሐሳብና የእግዚአብሔር ሐሳብ እጅግ በጣም የተራራቀ ነው። ነቢየ እግዚአብሔር ኢሳይያስ እንዲህ ይላል በትንቢተ ኢሳይያስ ምዕራፍ 55 ከቁጥር 6 እስከ 10። ትንቢተ ኢሳይያስ ምዕራፍ 55 ቁጥር 6 እስከ 10 እንዲህ ይላል። እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ እርሱም ይምረዋል። ይቅርታው ብዙ ነውና
ወደ አምላካችን ይመለስ። ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው ይላል። ይህን ያህል የተራራቀ ሆኗል። ሰማይ ከምድር ከፍ እንደሚል የሰማይን ርቀት ያህል የምድርና የሰማይን መራራቅ ያህል ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ እንዲሁ የራቀ ነው። ወቁ ይህ ዓለምና የእግዚአብሔር ሐሳብ በጣም የተራራቁ ናቸው። የዚህ ዓለም ጥበብና የእግዚአብሔር ጥበብ ፈጽሞ አይገናኙም። ይሄን ማወቅ አለብን የእግዚአብሔር ልጆች። ከዚህ ዓለም ሐሳብ ጋር ከዚህ ዓለም መንገድ ጋር ከዚህ ዓለም አካሄድ ጋር አይደለም የእግዚአብሔር መንገድ። ለዚህ ነው በዚህ ዓለም ሐሳብ የተጠመዱ ሰዎች እግዚአብሔርን እናመልካለን ብለው ይናገሩና ኋላ ከእግዚአብሔር ሐሳብ ጋር አካሄዳቸው እጅግ ተቃራኒ የሚሆነው ማለት ነውና እንግዲህ ሰይጣንን ከኛ መገሰጽ ይኖርብናል። ሰይጣንን አሰራሩን ማወቅ ይኖርብናል። ከኋላዬ ውሂድልኝ ማለትም አለብን። እሺ መላእክት እንዲመጡ እግዚአብሔር እንዲቀርበን ጸሎታችን ወደ እግዚአብሔር እንዲሰማ እግዚአብሔርን አገልግለን በአገልግሎታችን እንዲሰምርልን እግዚአብሔርን የሚወደው እኛም ዋጋ የምናገኝበት እንዲሆንልን ማለት ነውና እግዚአብሔርን አገልግለን ዋጋ የምናገኘው ወደ እግዚአብሔር ክብርና ወደ ረድኤቱ የምንገባው በዚህ መንገድ ብቻ ነው። መንገዱ ይሄ ነውና አምላካችን እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ እሱ መንገድም እውነትም ሕይወትም ነውና በእርሱ ኖረን በመንገዱ ሄደን እንድናገለግለው ደስ እንድናሰኘው ፈቃዱንም እንድናደርግ የእሱንም የአባትነት በረከት የቅዱሳን መላእክቱን ረድኤትና ታዳጊነት እንድንቀበል የእግዚአብሔር ቸርነት የወላዲተ አምላክ አማላጅነት ከሁላችን ጋር ይሁን። ያስተማረን የመከረን የሕይወትን መንገድ ለእኔና ለእናንተ ያሳየን እግዚአብሔር አባታችን ክብር ምስጋና ለገናና ስሙ ይሁን። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን። ጌታ አምላካችን ሆይ ቅዱስ ቃልህን እንድንማር መንገድህንም እንድናውቅ የጽድቅህንም ጎዳና እንድንመለከት አቤቱ ቃልህን ስላስተማርከን ወደፊትህ ስላቀረብከን እናመሰግንሃለን። ልድያን የባረክ እኛንም ባርከን። የአልዓዛር እህት ማርያም ቃልህን እንድትሰማ በጎ ዕድልን የሰጣት ለእኛም ስጠን። አቤቱ ቃልህን አጣፍጥልን። ባሪያህ ዳዊት ቃልህ ለጉሮሬ ጣፋጭ ነው፣ በአፌ ውስጥ እንደ ማር እንደ ወለላ ጣፈጠኝ። ሕግህ ለመንገዴ ብርሃን ነው፣ ከወርቅ አእላፍ ወርቅና ብር ይሻለኛል እንዳለው አቤቱ እኛም ለቃልህን ያህል ዋጋና ክብር እንሰጥ ዘንድ የቃልህን ዋጋና ክብር እናውቅ ዘንድ አቤቱ መገለጥን ለእኛ እንድታሳድር በቅዱሳን በረከት እንድትባርከን እንለምንሃለን። የጌታ መልአክ ቅዱስ ገብርኤል ሆይ በወንጌል ጉዟችን በሕይወት መንገዳችን አንተ እርዳን። ጠላታችን ዲያብሎስ እጅግ ብርቱና ኃይለኛ ነውና አቤቱ አንተ ተራዳን፣ ጠላታችንን ምታልን። ቅዱስ ሚካኤል ሰይጣን የረገጥከው አንተ እርገጥልን። እናታችን ድንግል ማርያም እነሆኝ የጌታ ባሪያ ብለሽ ራስሽን ለእግዚአብሔር ፈቃድ እንደሰጠሽ እኛም እንዲሁ ከአንቺ ኋላ ሆነን በአንቺ ጸጋ በአንቺ በረከት በአንቺ አማላጅነት ራሳችን ለእግዚአብሔር አገልግሎት እንድናቀርብ አማላጅነትሽ ይርዳን። የተጋዳዩ ሐዋርያ የሰማዕቱ የድል አክሊል የተቀዳጀው የአባታችን የተክለ ሃይማኖት ረድኤት በረከት ከሁላችን ጋር ይሁን። ሱባኤውን በሰላም አስፈጽሞ ለብርሃነ ትንሣኤው ያደርሰን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። እግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ ቸርነት ከሁላችን ጋር ይሁን።